ማን ነው እንደዚህ እንድትሆኝ ያደረገሽ? ምንድነው የተፈጠረብሽ? ምን ብለውሽ ነው? ላይ ዝግጁ መሆን ማለት ነው። አጉል ተስፋ ሰጠኝ የነበረው ዝም ብለህ ነው። አግባኝ በቃ አግባኝ። ከኔ ምክንያት ተፈልገሽ ለመራቅ እያሰብሽ ነው? ኋላ ግን ለሚፈጠረው ነገር ምንም ኃላፊነት አልወስድም። እንዴስ ብዬ ዝግጅታቸውን የጨረሱ ሰዎችም አሉ። ምንም እያስፈራራሁ አይደለም። በቃ ዝግጁ ነኝ ባልክበት ነገር ላይ በቃ እሺ ብዬ ይሁንታ ስሰጥ መሀል ለሐሳብህን ያስቀየረህ ነገር ምንድነው? ሰላም ሰላም፣ እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኛ እግዚአብሔር ይመስገን እጅጉን በጣም ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞታችን ነው። እንግዲህ ቤተሰቦች ዛሬ አብርሽ ጋር ነው የምገኘው። ያው ገና መግቢያቸው ላይ ነው። በጣም አንገብጋቢ ጉዳይ አለ ብዬ ጣርቻለሁ። እየመጣ ነው። ምን እንደሆነ አብራችሁን ታያላችሁ። በጣም ደስ ብሎኛል። እርግጠኛ ሁኜ ደግሞ ደስ እንደሚላችሁ ምንም ጥርጥር የለኝም። ምክንያቱም አብዛኞቻችሁ ከዚህ በፊት እንደዚህ አድርጉ እያላችሁ እየመከራችሁ ነበረ። እኔም ደግሞ ምክራችሁን ሰምቼ ልክ ናችሁ ብዬ ሌላ ጩኸት፣ ሌላ ግርግር፣ ሌላ ምን ሳልሰማ ለአብርሽ እና እንደዛ ነው ሊተነኩለኝ ነው። ምንም አላማረኝም። እንዳንተ ምን እስረኛ ብትመስለው ነው አንቺ? እንደዚህ ነው ማወራሽ። ና ደህና ነሽ? እግዚአብሔር ይመስገን። እሺ ደህና ነሽ? እግዚአብሔር ይመስገን። ሁላማን ፍትፍት ይዤ ልመጥቻለሁ። ደስታ አልገባም ና ለውሰን ጉዳይ ነው የመጣው። ወይኔ አብረሽ አልገባም። ውይ አንተ እዚህ ጋር ነው አውራም እንዴ? ለምን ማታወራ? ነይ ግቢና እናውራ። አልገባም። ውይ ልጅ እሺ፣ እዚህ ጋር ነው የማወራው። አብረሽ ማውራት የምትፈልጊው ነው አውሪኝ። ይኸው እዚህ ጋር እኔ ደግሞ ሁሌ ሰርፕራይዝ ስመጣ ቁርፍድ እንዳረክብኝ። አንተ ለምንድን ነው የሚሻለ? ሰርፕራይዝ? አዎ ደህና ነኝ። እንዴት ነህ? አለሁልህ። ስማማ ልንገርክማ የኪዬ አብርሽዬ እንኳን ደስ አለ። እንኳን አብሮ ደስ አለ። ምስር ብላ ድፍር ምስር እኔ ምንድን ነው የምለው? እንኳን ደስ አለ። እንኳን አብሮ ደስ አለ። ምን ተገኘ? ምስር ቢ እንድትለኝ ፈልጌያለሁ። ለኔ የምስራች። ኦ እግዚአብሔር ይስጥ። የምስራች ድፍር ምስር ቢ እንዴ ነው የምፈልገው ነው አብላኝ። የምስራች ምስር ክክቢ አብርሽዬ ምንድነው? ሁሌ ስትጨቀጭቀኝ፣ ሁሌ ስትጠይቀኝ ምንድነው? ስማኝ እሺ አግባኝ በቃ አግባኝ። ምንድነው ያልሽው? እንዴ አይሰማህም እንዴ? ምንድነው ያልሽው? አግባኝ። ማንን? እኔ እንዴ ምን ማለት ነው? አግባኝ ማለት ይቀለልሽ ነው? የምሬን ነው እኮ አገባሻለሁ እኮ እኮ አግባኝ። ጊዜ መውሰድ አያስፈልግም። አስቤበታለሁ። ማድረግ የሚጠበቅብሽ ሽማግሌ መላክ ነው። አግባኝ በቃ። እንዴት መቼ ነው? አልገባኝም። በቃ በተመቸ ብቻ በዚህ ወቅት፣ ይሄ ወቅት ሳያልፍ አሁን በቃ ወቅቱ ዛሬ ይደረገው ነው እንጂ በቃ በዚህ ሳምንት። እሺ የሰርግ ወቅት ነው አይደለም? በቃ በዚህ ጊዜ ሐኪም አዘለሽ ነው እሱ። ምኑን? ሰርጉን። አንተ አትቀልድ እባክህ። የምሬን እኮ ነው እኮ። ምን እያልሽ ነው? አግባኝ እኮ አገባሻለሁ ማለት ነው። ገባ በቃ። እንዴ እኔ እኮ እንዴት ከመሬት ተነስተሽ እንደዛ ትችላለሽ? ምን ከመሬት ተነስተሽ ነው እንዴ? እንገባ ማለት ምን ማለት ነው እንዴ? እሱ እኮ እኔም የምፈልገው ነገር ነው። ግን እንዴት እንደዛ አልሽኝ ዛሬ? እንዴ አንተ አይደለህ እንዴ እንጋባ ስትለኝ የነበረው እኮ ነው የነበርኩኝ። ግን ማለት በቃ እንጋባ አግባኝና በአንድ ጎጆ ውስጥ ነው። ቆይ ከምን አንግል ነው እንደዚህ ያልሽው? ወይኔ አብረሽ ምንም አንግል የለውም። በቃ አግባኝ። እሱ የተፈጠረ ነገር አለ ማለት የሆነ ነገር ሳይፈጠር እንደዛ አትይም። ምን ሆነሽ ነው? ይፈጠራል? የምር ነው ንገሪኝ። እንዴ እኔ ደህና ነኝ በጣም። እርግጠኛ ነሽ? አዎ። ኧረ እርግጠኛ አይደለሽም። አሱ ምንድን ነው? የምር ነው። እኔ ምንም አልሆንኩም። እንዴ ታዲያ ምን ሆነሽ? ለምን? ቆይ ለምን ማለት እንዴት እንደዛ አልሽኝ ይባላል እንዴ? ለምን እንጋባ እኮ ነው ያልኩት። ምን ተፈጥሮብሽ ነው የኔ እናት? እንዴ አብረሽ አንተ ግራ እያጋባኝ ነው በጣም። እኔ እኮ በጣም ደስ ብሎኛል። አስዬ ምንም ደስ ያለ አትመስልም። እኔ እንቃርገ በቃ ደስ። ቆይ ምን ሆነሽ ነው እናቴ? የተፈጠረው ነገር ንገሪኝ። ማለት ምን ሆነሽ ነው? ምን ገጥሞሽ ነው? እንዴ እኔ ምንም አልገጠመኝም። ለምንድን ነው አሁን እንዲሆን ፈለግሽው? በቃ ፈለግኩ አብረሽ። እንዴ አንቺ ኮሽ ጊዜ ያስፈልገናል። አዎ ግን በቃ አሁን ላይ ሳስበው ምንም ጊዜ የሚባል ነገር አያስፈልገንም። እኔ እናንተ መጋባት አለብን። ለዛም ነው በቃ የመጣሁት። አብርሽዬ
በቃ ግባኝ። አንቺ እኮ ነሽ አሱ ጊዜ ያስፈልገናል ሁለታችንም የራሳችን ወይኔ አብረሽ በቃ እሱን እሺ ብዬ ነበር። በቃ ተሳሳትኩ። በቃ ስህተቴ ነበር የዛን ጊዜ። አሁን ላይ ግን ሳስበው የምር ያን እንድጠራጠር እያደረግሽ ነው። ምንድነው የምትጠራጠረው? የተፈጠረብሽን በመቀጠል ወይኔ አብረሽ የተፈጠረብኝ ነገር ላንተ ምን ይጠቅምሃል? አሁን ግን ዋናው ነገር ያኪ አግባኝና ይዘኝ ጥፍት በል በቃ ከዚህ ሀገር እኔ አላቅም እንጃ አብርሽ በቃ ይሁን። እውነት እንደዛ ይሁን። አንተ ደስተኛ የለህም? ደስተኛ አይደለህም? አሱ እኔ ደስ ይለኛል እኮ ሲጀመር እኔ የምፈልገው ነገር ነው ታውቂያለሽ። አውቃለሁ ግን እንደምትፈልገው አይደለም። የሆነ ነገር ሳትሆኚ በዚህ ፍጥነት እንደዚህ ልትወስኚ አትችይም። ወይኔ አብርሽ በቃ አንተ እሱ ምን ያደርግልሃል? ኧረ በስመ አብ አሱ ማርያምን የሆንሽውን ነገር ንገሪኝ። እኔም ከኔ መደበቅ ጀመርሽ? ምንም እየደበቅኩ አይደለም፣ ግን በቃ ካንተ ጋር መሆን እፈልጋለሁ። አንተ ማግባት እፈልጋለሁ። ካንተ ጋር ደስተኛ መሆን እፈልጋለሁ። አንተም ትፈልጋለህ። በጣም ነው የምንፈልገው፣ ግን በእነዛ መንገድ አይደለም አሴት። አብርሽ ሀሳብህን ቀይረሃል እንዴ? ለምንድን ነው ሀሳብህን ቀይረሃል የምትይው አሴት? ወዴት ነው ሀሳቤን የምቀይረው? እኔ አይደል እንዴ ከዚህ ቀደም ስጨቀጭቅሽ የነበረው መቀመጫ መቆሚያ ሰጥቼሽ የነበረው እኮ እኔ ነኝ አይደል? እንገባ ያልኩሽ። ግን ደግሞ አሁን ከምን አንግል ምን ተፈጥሮ ነው አሁን ድንገት መተሽ አሁን ነው አውረዳልሽኝ ሰወርድ እንገባ የምትይው ምንድን ነው? እኔ እኮ እኔ እንደውም እቤት ደስታው ያስጮሃል ግቢን በጠብጣለን ብዬ ነበር ታች በቃ ይጠራው። አንተ ግን ጭራሽ ያልጠበቅኩት ነው ስሜት ግን በፍጹም እኔ እንድንገባ ማለት ለምንድን ነው? አይ የተፈጠረው ነገር በግልጽ ነገር አንተ ሽማግሌ ማግኘታችንም ነው ሰሞኑን? ጭራሽ ሰሞኑን ነው እንዴ? አዎ ሰሞኑን በቃ በዚህ ቢያንስ አንድ ሳምንት አራሱ በጣም ያጣደፍሽ ነው። ምንድነው ማጣደፍ? ምን መዘጋጀት እኮ አለብን። ዝም ብሎ ከመሬት ተነስተን እኮ እንትን አንልም ማለት እስከ ዛሬ እየተዘጋጀህ ነበር እንዴ? ሴት እኔ ማለት በአንዴ እንዴት ላደርግ እችላለሁ? እንደዛ እንዴ ምንድነው በአንዴ? እስከ ዛሬ አንተ አይደለም እንዴ ስትለኝ የነበረው? ስለዚህ የሆነ ነገር የተዘጋጀው ነገር አለ ማለት እኮ ነው እንዴ? አሱዬ እኮ ስሚኝ፣ እኔ ፍላጎቱ ቢኖረኝም ነገር ግን ደግሞ አሁን ላይ አሁን መተሽ ነው። አሁን ምንድነው ከዚህ በፊት አይደል እንዴ እኔ እንደውም እኮ በጣም ጊዜውን ያራኩብህ ነበር እየመሰለኝ የነበረው እኮ አሱዬ። ግን ታዲያ ምንድነው አሁን ባለብኝ ሲቹዌሽን አሁን ያለብኝ ነገር ታውቂያለሽ። ዝግጁ አይደለሁም ማለት ስትል እንዴት ምንድነው መዘጋጀት የምትፈልገው? ካላገባሁሽ እያልክ ስትጨቀጭቀኝ የነበርከው አንተ ነህ ወይስ እኔ ፍቃደኛ ስለሆንኩ ተናደሃል? ኧረ በኢየሱስ ክርስቶስ ወይስ ሀሳብ ቀይራል? ምንድነው አብርሽ? ካንቺ እኔን አልጠብቅም ማሴት ታውቂዋለሽ እኮ ፍላጎቴን እኔ ግን አሁን ላይ እንዴት ነው ድንገት መተሸን እንድትይኝ ብዙ ነገር እኮ ያስፈልግ ነገር አለ። ሽማግሌ እሺ ሁለት ሳምንት አብርሽ አትፈልገውም እንዴ? እኔ እኮ አዘናግተሽኛል አይደል አሴት? ምንድነው ያዘናጋው? በቃ ጠይቄሽ ነበር በወቅቱ አይደል? አልጠይቅሽም? ጠይቀኸኛል። ለዛም እኮ ነው እኮ ጊዜ ስጭኛ እንዴ? ጊዜ ስጭኝ? አዎ ደግሞ ጊዜ ስጭኝ ብቻ አይደለም የሆንሽውን ማወቅ ፈልጋለሁ። ለምን የተፈጠረብኝ ነገር ላንተ ምን ያደርግልሃል እንዴ? እፈልገዋለሁ። ንገሪኝ፣ ምን ገጥሞሽ ነው? ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። ለምንድን ነው መግባባት የማንችለው? እኮ የተግባባን እኮ ነው። አንቺ ለምንድን ነው ለኔ ሀሳብህን ቀይረሃል ወይስ በመሀል ምን ተፈጥሯል? ስሚኛ እንዴ። እሺ ልስማ። ሳትዘጋጅ ነበር እንዴ እንገባ ስትለኝ ነበር? ዘንጠፋ ምናምን ያልሻለሽው የሆነ ነገር ተፈጥሮብሽ እንደሆነ አውቃለሁ። ያን ነገር ንገሪኝ። እሺ ይዘኸኝ አትጥፋ፣ ግን በቃ እንገባ። ምን ተፈጥሮ ነው አልኩሽ እኮ። ወይኔ ጉድ! አንተ ምንድነው የተፈጠረው ነገር? ምን ያደርግልሃል? አይጠቅምህም። የሚጠቅምህ ነገር አይደለም። ደግሞ ምንም አልተፈጠረም። በጣም ደህና ነኝ እኔ። አንድ ነገር ነው የምፈልገው፣ እንጋባ። አንድ ሳምንት ካልበቃ 2 ሳምንት ላድርግልህ። ምንድነው ይሄን ያህል እንዴ? እስከ ዛሬ ምንም ሳትይዝ ነበር እንዴ? እንጋባ፣ እንደዚህ እናድርግ፣ እንደዚህ ሁኚ፣ አንቺ ነሽ እስካሁን ያዘገየሽ ምናምን ያልክ ስትናተርከኝ የነበረው ዝም ብለህ በባዶ ሜዳ ነው እንዴ? ወይስ እኔ እሺ የምልሃል መሰለህም እንዴ? ምን ማለት ነው? እሺ እንድትይኝ ነው ስጨቀጭቅሽ የነበረው እኮ። እና ታዲያ እሺ እያልኩ እኮ ነው። አልገባህም? አልተሰማህም? እሺ አራሱ በማርያም እንዴ በጣም እንትን ያልሽ ነው። ምን እያልኩ እያስጨነቅሽ ነው። ሲቀጥል ደግሞ የሆነ ነገር ባትሆኚ ኖሮ እንደዚህ አትወስኝም ነበር እንዴ? ተነጋግረን አላ እኔና አንቺ እኮ ተነጋግረን መቼ ሊሆን እንደሚችል አወራን። ድንገት አሁን ደግሞ መተሽ እንጋባ። ከምን አንግል እንደሆነ ንገሪኝ። ምንድነው የተፈጠረው? የሆንሽውን ነገር ንገሪኝ። እፈልጋለሁ። ለምንድን ነው ደጋግመሽ እንደዚህ የምትይኝ? እንዴ ታዲያ ከፈለክ ምንድነው የሚይዝህ? ኧረ በጌታ ስም ምንድነው የሚይዘኝ? መጋባት ትፈልጋለህ? አዎ። እኔም ደግሞ እንድታገባኝ ፈቃደኛ ነኝ። እሺ ምንድነው ያዘክሽ? አሁን ላይ በድንገት የሆንሽውን ማወቅ ፈልጌ ነው። ወይኔ አብርሽ ምንም አልሆንኩም። በቃ አሰብኩበት። አንተ ከቤተሰብ ጋር ደህና ነሽ? እኔ በጣም ደህና ነኝ። እና ታዲያ ምን ሆነሽ ነው በዚህ ፍጥነት? በቃ አሰብኩኝ ነገር እየሆን ሳስበው ሁሉም ነገር አብረን ስንሆን ማስተካከል የምንችለው ነገር ነው። ስለዚህ እኔ እናንተ አንድ ላይ ከሆንን በረከትም ይኖራል፣ ሰላማችንንም እናገኛለን፣ የምንፈልገውም ነገር ይሳካልን ይሆናል። በቃ ስለዚህ አንተ ልክ ነበርክ። እኔ ሆናለሁ ጥፋተኛ ብዬ እሺ ልልህ መጣሁ።
በጣም ደስተኛ ትሆናለህ ብዬ ነበር ያሰብኩት እንዴ ሀሱ አረ እኔ እኮ አሁንም ደስተኛ ነኝ አብርሽ ተመችቷል ብቻ መኖር ወንድ ላጤነት ተስማምቷል ምን ማለት ነው በቃ ተስማምቷል በቃ በጣም አትፈልግም አንድ ላይ መሆን ሲጨቀጨቀኝ የነበርክ ልጅ አሁን እየገፋኸኝ ነው ጭራሽ እንዴ አሴት ለምን እያልሽኝ ነው እኔ መቼ ነው ወዴት ነው የምገፋሽ አሴት እንዴ እኔ እኮ መቼ እምቢ እያልኩ አይደለም አሴት ግን ጊዜ ስጪኝ ያልኩሽ ደግሞ አሁን መተሽ እንዴት እንደዚህ ትይኛለሽ እሺ ቆይ እሺ ምን እኔ አልገባኝ ብዙ ነገር እኮ ያስፈልገናል እሺ ምን እስከ ዛሬ የሚያስፈልገን ነገር እንደሌለ ሳታቀርተ ነው እንዴ እንገባ ስትለኝ የነበረው አራሱ ወይስ ሰው ሳደርጋይተ ልብህ ላይ በቃ እንደዚህ አይነት ስሜት ተሰምቶክ ነው እንጂ የእውነት ፈልገው አልነበረም ሀሴት አሁን እውነት አንቺ እንደዚህ እያሰብሽ ነው ቆይ ምንም እንደሚያስፈልግ አንቺ አታውቂም አብርሽ አንተ አለ እኔ አለው እንዴ በዙሪያዬ ማን አለኝ እኔ አሁን እንደዛ ለማድረግ በፍጥነት እንደዚህ የሚያደርግልኝ ሰው አለኝ እኔ በቃ ምንም የሚያስፈልግ ነገር የለም አልኩ እኮ ለምንድን ነው ምንም የማያስፈልገው እንዴ ምንድን ነው እያልሻለሽው ሽማግሌ መላክ አለ አይደለ ከዛ በኋላ ቀለበት አለ እንዴ አሴት ሁሉ ነገር ለምን ነው ቆም ብለሽ ማታስቢ ቆይ እኔ ቆም ብዬ አሰብኩት ከዛሬ እንገባ ጊዜያቱ ሳጂ ይሄ ወር ማለፍ ያለበትም ስንትና ስንት ወራቶችን አሳለፍን እኮ አይደል ታዲያ የዛን ጊዜ ይሄን ነገር ሳታስበው ቀርታ ነው ወይስ ያኔ ምን ነበረ አሴት ትዳር እንደዚህ ቀላል ነው እሺ ያኔ ምን ሆነ ነው እንደዛ ስትለኝ የነበረው እኮ አሁን እኮ ነው ምንም ነገር ሳትነግሪኝ ሮጠሽ መተሽ እንገባ እያልሽኝ ያለሽው እስከዛሬ እኮ አንተ ነበርክ እንገባ ስትለኝ የነበረው እና እኔ ክጃለሁ እንዴ እሱን ነገር እና ታዲያ ምን ያዘክ ነው ራሱ በማርያም እንዴ እሺ ድምጽሽን ቀንሽ አውሪ እንዴ ተው አብርሽ ይኸውልህ እኮ ግዳጅ አይደለም ካልፈለክ እኮ እንደዛ አንቄ እኮ ማስገባት ነገር አይደለም አንተ ስትፈልግ የሚሆን ነገር ነው እኔ ስፈልግ እንደጠበቅኝ አንተም እስክትፈልግ ድረስ እሺ ግን አብርሽ አንዳንዴ ነገሮች ላይ መዘነጋጋት እንደሌለብን ልንገርክ እኮ አሁን እያስፈራራሽኝ እኮ ነው ምንም እያስፈራራው አይደለም በቃ ዝግጁ ነኝ ባልክበት ነገር ላይ በቃ እሺ ብዬ ይሁን ታስሳተ ጭራሽ ወደ ኋላ ያያለው ለምንድን ነው የተፈጠረው ነገር የማንነው ምንድን ነው ያሰብከው ነገር ወይስ በሌላ መሀል ለሐሳብህን ያስቀየረህ ነገር ምንድነው ማውቀ ፈልጋለሁ ሐሳቤን አልቀየርኩም ታዲያ ምንድነው አሁን ላይ ግን ለምንድን ነው ሮጠሽ መተሽ ተቀድ መስልክ አውርተናል ትናንትናም ስናወራ እንደዚህ አይነት ሐሳብ አልነበረብሽም አሁን ግን መተሽ እንደዚህ ልትይኝ ይቻልሽ ከሆነ አንግል ነው የሆነ ነገር ተፈጥሯል የተፈጠረው ነገር ደግሞ ትነግሪኛለሽ ገባሽ አንተ እስከዛሬ የሆነ ነገር ተፈጥሮብህ ነበር እንገባ ስትለኝ ነበር በፍጹም አይደለም እኔማ ላንቺ ካለኝ ፍቅር አንፃር ነው ታዲያ እኔስ ላንተ ያለኝ ፍቅር አስገድዶኝ እንደዚህ ብልህ ምን ችግር አለ አሁን ላይ አልችልም ኦኬ ቴንክ ዩ ሀሴት አሁን ላይ አልችልም ኦኬ ቴንክ ዩ ይሄን ነበር የምፈልገው ገባ አንተ ዝግጁ ሳትሆን ነበር ዝም ብለህ እኔ ላይ ዝግጁ መሆን ማለት ነው አጉል ተስፋ ሰጠኝ የነበረው ዝም ብለህ ነው እንጋባ ዛሬ ይሁን ነገ ይሁን ስትለኝ ነበረው አፍ ላይ ስለሚመጣብህና እኔ አይሆንም እንደምልህ እርግጠኛ ስለነበርክ ነው እንጂ ባዶ ተስፋ ነው ሰምተኛል በኋላ ግን ለሚፈጠረው ነገር ምንም ኃላፊነት አልወስድም እንዴስ ብዬ ለነገሩ በኋላ ሀሴት አልነገረችኝም ብትለኝ እምሰማህ ነገር የለኝም ገብቶሃል ጨረሽ አንቺ ራስሽ አሁን ያደርግሻለሽው ነገር ቀስ ብለሽ አስቢው እስኪ ትንሽ ደቂቃ ትንሽ አሰብ አድርጊበት እንዴ አሁን መተሽ አሁን እንጋባትኛለሽ አንተ ግራ ነህ እንዴ በእናትህ ቀኝ ነኝ የምን ግራ ነው የምታወሪው ምንድነው ሐሳብህ ሁላ ምንድነው ምን ሆነ ሐሳብህ ያንተን ሐሳብ ደግፌ ከጎንህ ልቁም ባልኩ ነው እንደዚህ የምትሆነው እኮ ነው እኮ ይሄን አጠፋሽ እኮ ያልኩሽ አይደለም አጠፋሽ አልክ እንጂ አላልኩሽም ብለሃል ለምን አላል ይኸውልሽ ሀሴት እያልኩሽ ያለሁት አሁን ከመሬት ተነስተሽ እንጋባ ብለሽ ምንም ከመሬት የተነሳሁት ነገር የለም ምክንያቱም ከዚህ ቀደም አወርተንበታል መቼ ሊሆን እንደሚችል ተነጋገርንበት አንተን ተስፋ ስላደረኩ ነው አንተ የሰጠኝን ተስፋ ይዤ ነው ዛሬ አው ይችላል መጋባት እንችላለን ብዬ መጥቼ እንጋባ ያልኩ ቆይ ከኔ ምክንያት ፈልገሽ ለመራቅ እያሰብሽ ነው አቤት አሁን አልችልም ብለሽ ከኔ ለመራቅ እያሰብሽ ነው ምክንያት የፈለግሽ ነው ምክንያት የደረደርሽ ነው ከበቃሽ እኮ በቃኛ ማለት መብታለሽ ግን እንደዚህ ርቀት ሄደሽ ምክንያት መፈለግ አትችይም እሺ ምንድነው እሺ ለምን ደግሞ አታወሪው ማውራት የምችለውን እኮ አወራ የምትፈልገው ይሄንን ነው እኔ እንጋባ ስል ምክንያት እየፈለኩ ነው ከኔ ለመራቅ እንደዛ እያሰብሽ ከሆነ እሺ ሌባ እናት ልጇን አታምንም ይባላል ኖ አይደለም አንተ እስከዛሬ እንጋባ ስትለኝ የነበረው እኔ ስለማታምነኝ ነው ወይስ ከኔ መራቅ ስለምትፈልግ ነው አይደለም ሲጀመር አንዳንድ ጊዜ የሚያውቁ ሰዎች ናቸው ዞሮ የሚጎዱ ምክንያቱም እኔ እንደዚህ ክራውድ ውስጥ አከችኝም ነበር ምክንያቱም እያወቅሽኝ ማለት ነው በዚህ ሰዓት አይደለ እና በዚህ ሰዓት ላይ ምን አይነት ሁኔታ ውስጥ እንዳለው እያወቅሽ እንዴት እንደዚህ ትኛለሽ ወይስ እኔ ምንም አይነት ለኔ ምንም አታስቢ ወይስ እኔ የሆነ የምሰራው ስራ አለ እንዴት ከመሬት ተነስተሽ አሁን መጥተሽ እንደዚህ ትኛለሽ
እኔ እኮ ልረዳሽ ሞከርኩኝ እኮ ምን ተፈጥሮባት ይሆናል ብዬ ልረዳት እየሞከርኩ ነው። ግን ደግሞ ንገሪኝ ስልሽ ደግሞ እየነገርሽኝ ያለው እኔ ነኝ ጥፋተኛ። አንተን አምኜ ቆይ ነገሮችን እርግጠኛ ሆኜ መናገሬ እኔ ነኝ ጥፋተኛ። ለማን የተናገርሽው? ለማንም አልተናገርኩም። እና ምን እያልሽ ነው? በቃ አመሰግናለሁ ላደረግከው ነገር። አላገባሽም ብዬሻለሁ እንዴ ሴት? በቃ ተውኝ። አላገባሽም ብዬሻለሁ። እንዴት አላገባሽም ብዬሻለሁ? ታዲያ ከዚህ በላይ ምን ትለኝ? አሴት የምር በጣም እያስቀየምሽኝ ነው። የምር ማንን ያስቀየመ እንደሆነ አልታውቅም። ቆይ እኔ ምን እንዳደርግልሽ ነው የምትፈልጊው አሴት? ምንም አታርግልኝ። በዚች ደቂቃ ውስጥ እኔ ምን እንደፈጥር ነው የምታስቢው? አውቃለሁ። ምንም አይነት ነገር ማድረጋችንም ምንም አይነት ነገር መፍጠር አትችልም። እሺ በቃ እኔ ነኝ ጥፋተኛ። አንተ ትችላለህ፣ አንተ እንደዚህ ማድረግ ትችላለህ ብዬ አሴት ነሽ እንደዚህ ያልሻለሽው? እውነት አንቺ ነሽ እንደዚህ አይነት ሐሳብ ያሰብሽ? አንተ እንዴ ምን ማለት ፈልገህ ነው እንዴ? አይደለም ያለሁበትን ሁኔታ ታውቂያለሽ ብዬ እኮ ነው አሴት። ያለሁበትን ሁኔታ ታውቂያለሽ? እንደዚህ አትይኝም ብዬ ስለማስብ እኮ ነው አሴት። አዎ አንተ ሁሌ ያለሁበትን ሁኔታ አውቃለሁ። እኔ ግን እኮ እናቴ ምንድነው የተፈጠረው? ምንም አልተፈጠረም። በቃ ተወኝ። ምንም አልተፈጠረም። በቃ እሺ ንገረኝ። በቃ እሺ በቃ ከዚህ በላይ መነጋገር ያለብን አይመስለኝም። በቃ ጉንጭ ማልፋት ነው። አሁን ዝግጁ አይደለም አይደል? ዝግጁ አይደለም። እሺ ቃሉ ራሱ ግራ ነው የሚሆነው። በቃ እናቴ ሀሱ ዝግጁ በሆንበት ሰዓት ነገሮችን ማድረግ እንችላለን። ሀሴት ኧረ እባክሽ እንደዚህ አይነት ውሳኔ አትወስኚ። እናት አሱዬ ምን ሆነሽ ነው? በእናትሽ ንገሪኝ። ምን ሆነሽ ነው በአንዴ እንደዚህ ሀሳብሽን ያስቀይረሽ? ከተነጋገርንበት ርዕስ ወጥተሽ ዛሬ እንደዚህ የምትሆኚ ምን ሆነሽ ነው? ምንም አልሆንኩም፣ ደህና ነኝ። እናቴ ንገሪኝ በእናትሽ ምንድን ነው የሆንሽው? ማን ያስጨነቀሽ? ምንድን ነው የተፈጠረው? ምንም የተፈጠረ ነገር የለም። በቃ እናት ማን ነው እንደዚህ እንድትሆኚ ያደረገሽ? ምንድን ነው የተፈጠረብሽ? ምን ብለውሽ ነው እናቴ? አይ እኔ ውስጤ የነበረው ነገር የጠበቅኩት ነገርና እናቴ እባክሽ እንደዚህ አትሁኚ። የኔን ሀሳብና ፍላጎት ታውቂው የለ? እሺ እኔ ነኝ የቸኮልኩት መሰለኝ። አልቸኮልሽም። አብሽ ተስፋ ሰጥተኝ ነበርኩ። እና አሁን ተስፋሽን መቼ ነሳውሽ? እንደውም በጣም ቆየሽ። ብዙ ጊዜ ለጓደኞችን እሷ እኮ ናት እምቢ የምትለኝ ትል ነበር። እንደዛ ስትል በቃ ሁሉን ነገር አዘጋጅታ እኔ ጎደልኩብህን ስሜት ተሰምቶኝ ነበር። አሁን ላይ ቆም ብዬ ሳስበው አብርሽ ልክ ነው፣ በቃ እንደዛ መሆን አለበት ብዬ አንተን አምኜ ነበር። አይደለም ባንተ እርግጠኛ ነበርኩ አብርሽ። ሀሴት የሆነ ነገር ባይፈጠር ይዘን ጥፋተኝ ነው። ሁሌም መቼም በየትኛውም ሁኔታ እጄን እንደማትለቀኝ አውቅ ነበር። እና አሁን እጅሽን መቼ ለቀኩሽ? አሁን እኔ ምን አደረኩኝ? እኔ እኮ የሆነ እንደበደልኩሽ አድርገሽ እያሰብሽ እኮ ነው። አልበደልከኝም አብርሽ። እሺ እኮ እኔ ነኝ አይምሮዬ ላንተ የሰጠሁት ቦታ ላንተ የሰጠሁ ግምት ነው ቅስሜ እንዲሰበር ያደረገው እንጂ እሺ ብዬሽ ብንጋባ ምንድን ነው የሚፈጠረው? ይሄን ነገር እኔ ማድረግ እችላለሁ። አሁን አላውቅም ምን እንደሚፈጠር፣ ግን ያን ነገር አሁን ላይ እንድንጋባ የሚያደርግ ነገር አለ ብለሽ ታስቢያለሽ? እኔ አሁን ዝግጁ ነኝ ያን ነገር ለማድረግ። እንዴ አብረሽኝ ይዋልሽ የአሴት የኔን ነገር በጠቅላላ ታውቂያለሽ? አንተ ዝግጁ ነህ አይደለህም አላውቅም። ዝግጅታቸውን የጨረሱ ሰዎችም አሉ። ምን አብረሽ? እኔ እኮ ማለት ነው አንዳንዴ የተወጠረ ፊኛ ታውቃለህ፣ በቃ አየር ላይ የሚሳፈፍ እንደዚህ አይነት ስሜት እየተሰማኝ ነው። ምንድን ነው ያልሽው? ባለም በጣም እምነት ነበረኝ አንተ ጋር ስመጣ። ምንድን ነው ያልሽው? አሁን የተናገርሽው ነገር ተናገሪ። ምንም አልተናገርኩም። ምንም ያልኩት ነገር የለም። በቃ ሀሴት አሁን እኮ ነገር ብለሽኛል። ያልሽኝ ነገር ድገሚልኝ። ምንም አላልኩም። እና ምን እያሰብሽ ነው? እሺ ንገሪኝ። አብርሽ በቃ ተሳሳትኩ መሰለኝ። በቃ ማለት በዚህ ሰዓት እዚህ መጥቼ እንደዚህ ማለት አልነበረብኝም። ልክ ነህ። ይቅርታ በቃ ማለት የምችለው እሱ ነው። በቃ ማለት ልክ ነህ። በዚህ ሰዓት አንተም እንደዚህ ማስጨነቅ አልችልም። በቃ አንተም አትችልም አውቃለሁ፣ ግን የሚሆን መስሎኝ ነበር።
በቃ እሺ እርሳው እሺ ያልኩን ነገር በጠቅላላ በቃ ምንም ነገር የለም አሱ እንደሰው ጋለኩ ያልኩ እንደሰው ትዝታ ያለሰው እንደሰው ያነብደኛል ሀሳብ